ጤና ይስጥልን እንዴት ናችሁ? ማንቸስተር ዩናይትድ ከሜዳው ውጪ ወደ ወልቭስ ወደ ሜሎን ሄዶ 3 ነጥብ ይዞ ወጥቷል። በጨዋታው ዙሪያ በርከት ያሉ ጉዳዮች ይነሳሉ። ቁጥሮችን እያነሳን ጨዋታው ላይ የተመለከትናቸውን ነጥቦችንም እየነገርናችሁ እንቆያለን። ከዛ ውጪ ሌሎች ቡድኖችን በተመለከተ ከአርሰናል ጋር በተያያዘ የዊሊያም ሳሊባ ጉዳትን በተመለከተ እንዲሁም ጋብሪኤል ሱስ በቻምፒየንስ ሊግ ጨዋታ ላይ ይጫወታል አይጫወትም፣ ነገ የሚደረገው የቻምፒየንስ ሊግ ጨዋታ በደንብ በአርሰናል በኩል በትኩረት ይጠበቃል። ዝውውር ጉዳዮችንም እናነሳለን። ከአርሰናል ከማንቸስተር ዩናይትድ ጋር በተያያዘ በአንድ ፈረንሳዊ የአማካኝ ስፍራ ተጫዋች ዙሪያ እንግዲህ ትኩረታቸውን አድርገው ስካውቶቻቸውን እየላኩ እየተፎካከሩበት የሚገኝ ተጫዋች አለ። በተጫዋቹ ዙሪያ ተደጋጋሚ ሪፖርቶችን እየተመለከትን እንገኛለን። ከሊቨርፑል ጋር በተያያዘም በጥር የዝውውር መስኮት ተጫዋች ሊያመጣ የሚችልበት እድል እየሰፋ ይገኛል። ቼልሲ ቤት በዛሬው ዕለት የቻምፒየንስ ሊግ ጨዋታውን የሚያደርገው ቼልሲ በጨዋታው ላይ ኮል ፓልመር ከጨዋታው ውጪ ሆኗል። ለምንድነው እንመለከታለን። ሌሎችስ ከጨዋታው ውጪ የሆኑ ተጫዋቾች እነማን ናቸው? ጨዋታውን በተመለከተም የሚነሱ ነጥቦች አሉ። ከቼልሲ ጋርም በተያዘ በዝውውር ነጥቦች የምናነሳቸው ጉዳዮች ይኖራሉ። ሊቨርፑል ቤት የሞሐመድ ሳላ ጉዳዩንም አነጋጋሪነቱ ቀጥሏል። አርነ ስሎት የሰጡት አስተያየት አለ። በቀጣይ ከሊቨርፑል ጋር በተያዘ ሞሐመድ ሳላ ይቀጥላል አይቀጥልም? ጄሚ ካራገር በሞሐመድ ሳላ ከተተቹ ሰዎች መካከል አንዱ ነበረ። ለዛ ምን ላይ ሰጥቷል እንመለከተዋለን። ከዛ ውጪ ደግሞ ኤፍኤ ካፕ የሶስተኛውን ዙር የዕጣ ድልድል ይፋ ተደርጓል። ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ማንቸስተር ሲቲ፣ ሊቨርፑል ከነማን ጋር ይጫወታሉ በሶስተኛው ዙር የኤፍኤ ካፕ ጨዋታ ላይ የሚለውን እየተመለከትን እንቆያለን። በቻላችሁት አብራችሁን ቆዩ፣ ሀሳቦቻቸውን ጻፉልን። የማንቸስተር ዩናይትድ የትናንትና ጨዋታ እንዴት ነበረ የሚለውንም ጉዳይ አንሱልን። ዛሬስ ቼልሲ ስንት ለስንት ያሸንፋል? ከጨዋታው ጋር በተያያዘ ወደ ጣሊያን ወደ ቤርጋሞ ሄዶ ከአታላንታ ጋር ይጫወታል። ሁሉም በዝርዝር የምንመለከታቸው ጉዳዮች ናቸው። በቀጥታ ወደ ጉዳዮቻችን እንለፍ። በእንግሊዝ ፕሪሚየር ሊግ የ15ኛ ሳምንት የመጨረሻ ጨዋታ ማንቸስተር ዩናይትድ ከወልቭስ ጋር ያደረገው ጨዋታ ነበረ። በዚህ ጨዋታ ዙሪያ በብዙ ነጥቦች ሲነሱ ነበር። ትናንትናም በስፋት ተመልክተናል። ማንቸስተር ዩናይትድ ማሸነፍ የሚችል ከሆነ በደንብ ካፒታላይዝ ማድረግ የሚችልበት ደረጃውን ማሻሻል የሚችልበት ጨዋታ ነበረ። በትናንትናው ዕለትም ብሩኖ ፈርናንዴዝ 2 ግቦችን አስቆጥሯል። በተለይ መጀመሪያዋ ግብ በጣም ከማይጠበቅ አንግል በጣም ከባድ በሆነ በኤክስጂው በኤክስፔክትድ ጎል ሬቲንግ ብንመለከተው በጣም ከባድ ግብ ነው ያስቆጠረው። በተለይ የማቲያስ ኩና ከዚህ የተሻለ ነገር ማድረግ ይችል ነበር። ኳሷን አመቻችቶ ሲያቀብለው ብሩኖ ፈርናንዴዝ ለሁሉም 25ኛው ደቂቃ ላይ ማንቸስተር ዩናይትድን ቀዳሚ አድርጎ ነበር። ከዛ በኋላ የመጀመሪያው አጋማሽ በዛ መንገድ ይጠናቀቃል ተብሎ ሲጠበቅ ማንቸስተር ዩናይትድ ግብ አስተናገደ። ቤልግሬድ 47ኛው ደቂቃ ላይ ያስቆጥራት ግብ ለማንቸስተር ዩናይትድ ደጋፊዎች ስጋትን የፈጠረች ነበረች። ወልቭስ ባለፉት 43 ቀናት ግብ አላስቆጠረም ነበረ። ትናንትና ግን የመጀመሪያ ግብ ነበረ። ከዛ በኋላ ከረፍት መልስ 51ኛው ደቂቃ ላይ እንደተለመደው ብሪያን ምቦሞ ግብ አስቆጠረ። ሜሰን ማውንት ደገመ ሶስተኛውን ግብ። ከዛ በኋላ 82ኛው ደቂቃ ላይ የተሰጠችው ፍጹም ቅጣት ምት ነበረው። ብሩኖ ፈርናንዴዝ ግብ አስቆጥሮ ማንቸስተር ዩናይትድ 4-1 በሆነ ውጤት ጨዋታውን እያሸነፈው። ከጨዋታው ጋር በተያያዘ የሚነሱ ነጥቦች አሉ። አሁን ማንቸስተር ዩናይትድ 25 ነጥቦችን ሰብስቧል። በቼልሲ በኩል በተመሳሳይ 5 ነጥቦች አሉት። አራተኛ ደረጃ ላይ የሚገኘው ክሪስታል ፓላስ 26 ነጥብ ትናንትና እንዳነሳ ነው 1 ነጥብ ነው ከክሪስታል ፓላስና በቼልሲ በማንቸስተር ዩናይትድ በኩል የሚለያቸው። ስለዚህ በቀጣይ ጨዋታዎች ላይ ማንቸስተር ዩናይትድ ወደ ቶፕ 4 ለመግባት በጣም እድሉን ያሰፋበት ነው። ከዚህ በፊት ያልተጠቀመባቸው አጋጣሚዎችን አነሳላችኋለሁ። ለሁሉም በጣም ጥሩ ጨዋታ የነበረ ነው። ከውድድር ዓመቱ ጋር በተያያዘ ዘንድሮ ማንቸስተር ዩናይትድ ቀድሞ ባስቆጠረባቸው ጨዋታዎች ላይ ምንም ጨዋታ ላይ አልተሸነፈም። 5 ጨዋታዎችን አሸንፏል። በአራቱ አቻ በሆነ ውጤት አጠናቋል። ትናንትናም ያንን ያስቀጠለበት ነበረ። ቀድሞ ግብ አስቆጠረ፣ በዛ ተጠናቀቀ። ሜሰን ማውንት አሁን ወደ ማንቸስተር ዩናይትድ ሲስተም በደንብ እየገባ ያለ ይመስላል። በማንቸስተር ዩናይትድ በያዝነው የውድድር ዘመን የመጀመሪያ አሰላለፍ ውስጥ በገባባቸው 4 ጨዋታዎች በ3ቱ ግብ አስቆጥሯል። በፕሪሚየር ሊጉ
በጣም ጥሩ የሚባል ቁጥር እያስመዘገበ ይገኛል። እንዳልኳችሁ ነው ማንቸስተር ዩናይትድ ባለፈው ለምሳሌ ከኤቨርተን ጋር በነበረው ጨዋታ ላይ በ10 ተጫዋች ኤቨርተንን ለ80 ደቂቃ ገጥሞ ማንቸስተር ዩናይትድ ማሸነፍ አልቻለም ነበር። ያንን ጨዋታ ቢያሸንፍ ኖሮ ከዛ በተጨማሪ ዌስትሃም ዩናይትድን የገጠመበት ጨዋታ በመጨረሻው ደቂቃዎች አካባቢ ግብ የተቆጠረበት ነበረ። ዌስትሃም ዩናይትድ በጣም ጥሩ የሚባል የጨዋታ ጊዜ ነበረው። ጥሩ ቡድን አልነበረም። ማንቸስተር ዩናይትድ ብዙ እድሎች ነበሩት የሩበን አሞሪም ቡድን። ነገር ግን ያንን እድል ቢጠቀም ኖሮ ማንቸስተር ዩናይትድ አሁን ያለበት ደረጃ ከአርሰናል ጋር ሶስት ነጥብ ልዩነት ከቪላ ጋር እኩል መሆን የሚችልበት ከማንቸስተር ሲቲ በአንድ ነጥብ ዝቅ ብሎ በጣም ጥሩ ወጥ ብቃት ላይ ካለው ከማንቸስተር ሲቲ እንኳን በአንድ ነጥብ ዝቅ ብሎ የሚቀመጥበት ነበረ። ሩበን አሞሪም እንግዲህ በማንቸስተር ዩናይትድ ሌጋሲያቸው ላይ አንድ ቁጥር አስመዝግቧል። ለመጀመሪያ ጊዜ ነው ከሜዳቸው ውጪ 4 ግቦችን ያስቆጠሩት። በሩበን አሞሪም ሲር ማንቸስተር ዩናይትድ እንደዚህ አይነት ቁጥሮችን አስመዝግቦ አያውቅም። ለሁሉም 5ኛ ጨዋታዎች ላይ ሳይሸነፍ የተጓዘበት ነበረ። ሊቨርፑልን 2-1 ካሸነፈበት የፕሪሚየር ሊግ ጨዋታ አንስቶ ከኖቲንጋም ፎረስት ጋር 2-2 ከዛ ውጪ ከቶትናም ጋር 2-2 ክሪስታል ፓላስን 2-1 አሸነፈ። 4-1 በሆነ ውጤት ደግሞ ወልቭስን አሸነፈ። በተከታታይ የነበሩ ጨዋታዎች ናቸው። ለሁሉም ጥሩ ጊዜን እንደነበረ በደንብ መናገር ይቻላል። የሩበን አሞሪም ቡድን ብሩኖ ፈርናንዴዝም አሁን በማንቸስተር ዩናይትድ በተከታታይ 7 የውድድር ዘመኖች ላይ 10 እና ከዚያ በላይ የግብ ተሳትፎን በመያዝ በፕሪሚየር ሊጉ ላይ የሚነሳ አይነት ተጫዋች እንደሆነ መናገር ይቻላል። ለሁሉም ያንን በስፋት እየተመለከተን እንገኛለን። ጥሩ ጨዋታ እንደነበረ ማንሳት ይቻላል። ሩበን አሞሪም ትናንትና ለኮቢ ሜኖ የጨዋታ ድል ሰጥቶታል። ባለፉት ሳምንታት ላይ ሲያነጋግር ነበረ። ቡድኑንም ይለቃል እየተባለ ነበረ። ለዛም ምላሽ ይመስላል። ተጫዋቹን 77ኛው ደቂቃ ላይ ወደ ሜዳ ቀይሮ አስገብተውት በሜዳ ላይ ጥሩ ሲንቀሳቀስ ተመልክተናል። በሜዳ ላይ ከተመለከትናቸው ተጫዋቾች በሙሉ የማንቸስተር ዩናይትድ ካፒታላይዝ ማድረግ በቀጣይ በዋንጫ ፉክክሩ ላይ ለሌሎች ቡድኖችም በጣም ውጥረት ያለበት ሊግ እንደሆነ በደንብ እየተመለከትን እንገኛለን። በጣም የተቀራረቡ ነጥቦችን ተመልክተናል። ለሁሉም ጨዋታው በዛ መንገድ እየተጠናቀቀ ነው። ሌሎች ጉዳዮችን እናንሳ። ዛሬ በቻምፒየንስ ሊግ የሚደረጉ ጨዋታዎች አሉ። በአውሮፓ ቻምፒየንስ ሊግ የሊግ ፌዝ ጨዋታዎች 6ኛ ጨዋታዎች ናቸው የሚደረጉት። እስካሁን 5 ጨዋታዎች ተደርገው አርሰናል በ15 ነጥቦች እየመራ ይገኛል። ነገ ነው ከክለብ ብሩጅ ጋር አርሰናል የሚጫወተው። ዛሬ ግን በቻምፒየንስ ሊጉ ላይ በጣም ተጠባቂ ጨዋታዎች አሉ። ከቡድኖቹ ጋር በተያያዘ የምናነሳቸው ጉዳዮች አሉ። ሊቨርፑል ከኢንተር ሚላን የሚያደርጉት ጣሊያን ላይ የሚጠበቅ ጨዋታ ነው። አስቀድሞ ቼልሲ ከአታላንታ ጋር የሚያደርጉትን ጨዋታ እንመልከት። 5 ሰዓት ላይ የሚደረግ ጨዋታ ነው። በእርግጥ አስቀድሞ ባየር ሙኒክ ከስፖርቲንግ ሊዝበን 2:45 ላይ ካራት አልማይቲ በካዛኪስታን ኦሎምፒያኮስን የሚያስተናግድበትም ጨዋታ አስቀድሞ 12:30 ሲል የሚጀምር ጨዋታ ነው። 12:30 ሲል 2:45 ሲል እነዚህ ጨዋታዎች ይደረጋሉ። ቼልሲ ከአታላንታ ግን የሚያደርጉ ጨዋታ በጣም ተጠባቂው መርሃ ግብር ነው። 4:45 ከዛ በፊት የሚደረጉ ጨዋታዎች ነበሩ። 5 ሰዓት ላይ ነው የጨዋታ የሚደረገው። አሌያንድሮ ጋርናቾ ትናንትና ከጨዋታው አስቀድሞ አስተያየታቸውን ከሰጡ የቼልሲ ተጫዋቾች መካከል ስሙ የሚጠቀስ ነው። ያነሳቸው ጉዳዮች አሉ። በቸልሲ ቤት በጣም አሰልጣኙ ያምንብኛል፣ ማንቸስተር ዩናይትድን በመልቀቄ የምጸጸት ተጫዋች አይደለም የሚል አስተያየቱን ሰጥቷል። ከኤንዞ ማሬስካ ጋር ባለፉት 3 ወራት ጥሩ ግንኙነት አለን። በእኔም በኩል በአሰልጣኙ በኩል ጥሩ መዋዶች እንዳሉ መናገር ይችላለሁ ብሏል። አሰልጣኙ የጉዳት ዜናዎቹን በተመለከተ ያነሳቸው ጉዳዮች አሉ፣ እንመለስባቸዋለን። አታላንታ ከቸልሲ ቤርጋሞ ላይ የሚደረግ ጨዋታ ነው። ሁለቱም 10 ነጥቦችን ይዘው በቻምፒየንስ ሊጉ ላይ የተቀመጡ ቡድኖች ናቸው። ቸልሲ በጥሩ ደረጃ ላይ ይገኛል። በእርግጥ በዚህ 10 ነጥብ መሰብሰብ ብቻ አይደለም፣ ብዙ ግቦችን የሚያስቆጥር ቡድን ነውና ሌሎች 10 ነጥብ ያላቸው 5 ቡድኖች አሉ። ቦሩሲያ ዶርትሙንድ፣ ስፖርቲንግ ሊዝበን፣ ማንቸስተር ሲቲ፣ አታላንታ 10 ነጥቦች ያሏቸው ቡድኖች ናቸው ከቸልሲ በተጨማሪና ቸልሲ ብዙ ግቦችን በማስቆጠር የመጀመሪያ 8 ቡድኖች ጥሎ ማለፉን በቀጥታ በዚህ ደረጃ ላይ ቢጠናቀቅ በቀጥታ ማለፍ ከሚችሉ ቡድኖች መካከል አንዱ ነው። 7ኛ ደረጃ ላይ የተቀመጠ ቡድን ነው። የኤንዞ ማሬስካ ቡድን
ግን ብዙ ግቦችን ያስቆጥራሉ። በዘንድሮ ውድድር ዘመን ጥሩ ፐርፎርም ካደረጉባቸው ጨዋታዎች መካከል በስታንፈርድ ብሪጅ ባርሰሎናን 3-0 በሆነ ውጤት ያሸነፉበት ጨዋታ ነው። ጃንፍራንኮ ዞላ አንድ አስተያየት ሲሰጥ ተመልክቼዋለሁ። ኤንዞ ማሬስካን ከተመለከታችሁት በደንብ ስታብሊሽ ያደረገ አይደንቲቲ ያለው ቡድንና ምን መስራት እንደሚችል እያሳየ የሚገኝ አሰልጣኝ ነው የሚል ነገር አንስቷል። የቡድን ዜናዎችን ላንሳላችሁ። ራፋኤል ፓላዲኖ በአታላንታ በኩል ለጨዋታው ይደርሳል ተብሎ ይጠበቃል። ምንም አይነት አዲስ የጉዳት ዜና የለም። ዴቪድ ዛፓኮስታ የቀድሞ ቼልሲ ተጫዋች የቀድሞ ቡድን ይገጥማል ተብሎ አይጠበቅም። ከጨዋታው ውጪ ሊሆን የሚችልበት እድል በጣም ሰፍቷል። በቼልሲ በኩልም የጉዳት ዜናዎች መካከል የሚጠቀሱ አሉ። ሞይሴስ ካይሴዶ በፕሪሚየር ሊግ ጨዋታዎች ላይ በቅጣት ምክንያት እየተጫወተ አልነበረም። አሁን ወደ ጨዋታ ይመለሳል የሚጠበቅ አይነት ነው። በቻምፒየንስ ሊግ ላይ ጥንካሬን ይዞ ይመጣል። ሊያም ዴላፕ ባለፈው የተከሻ ጉዳት አጋጥሞት ነበረ። በዚህ ጨዋታ ላይ አይሰለፍም። ሌቫይ ኮልዌል እንደ ሮሚዮ ላቪ አይነት ተጫዋቾችም ከጨዋታው ውጪ ናቸው። ጆዋ ፔድሮ ደግሞ በአጥቂ ስፍራ ላይ የሱም ቦታ የሊያም ዴላፕን ቦታ ይዞ ይጫወታል ተብሎ ይጠበቃል። ከጨዋታው ጋር በተያያዘ ግን ሌሎች ሊነሱ የሚችሉ ነጥቦች አሉ። ኤንዞ ማሬስካ የሰጡት አስተያየት አለ። የሊያም ዴላፕ የጉዳት ዜና በጣም መጥፎ አይደለም፣ ለኛም ጥሩ ዜና ነው ብለዋል። በቼልሲ ባለው የዚህ 9 ቁጥር ከርስ 9 ቁጥር መልበሱ 9 ቁጥሮች በደንብ ፐርፎርም የማያደርጉ ጊዜ ላይ በጣም በተደጋጋሚ ብዙ አጥቂዎችን መጥራት ይቻላል በቼልሲ ቤት። ያንንም በላይም ዴላፕ ላይ ሊያጋጥም ይችላል ወይ የሚለው ጥሩ አጀማመር ጀምሮ ነበር። ከዛ በኋላ ግን ረጅም ሳምንታት ጉዳት በድጋሚ ከተመለሰ በኋላ ሌላ ጉዳት አጋጥሞታል። የቀይ ካርድ ነበረ። ብዙ ውጣ ውረዶችን እያለፈ ይገኛል። ለሁሉም መጥፎ ዜና አይደለም። የሱ ጉዳት ጥሩ ነው፣ ነገር ግን ለጨዋታው አይደርስም ብለዋል። ኮል ፓልመር ከጨዋታው ውጪ ነው። የቼልሲ በጣም ምርጡ ተጫዋች እንደሆነ በውድድር ዓመቱ መናገር ይቻላል እና ቢቢሲ አሰልጣኙም ጭምር ያረጋገጡት ጉዳይ ነው። ከቼልሲ ከቻምፒየንስ ሊግ የአታላንታ ጨዋታ ውጪ ሆኗል። በጉዳት ምክንያት አይደለም። ከጉዳት ውጪ ተጫዋቹን የጌም ታይሙን ማኔጅ ማድረግ ስላለባቸው ያንን እንደወሰኑ አሰልጣኝ ኤንዞ ማሬስካ ተናግሯል። ያም በትልቅ ደረጃ የሚጠበቅ አይነት ነው። ምክንያቱም ደግሞ በየሳምንቱ 3 ጨዋታዎችን 2 ጨዋታዎችን በ7 ቀን በ8 ቀን ልዩነት እየተጫወተ መቀጠል አይችልም። ገና ሙሉ ለሙሉ ማገገም የጨዋታ ፊትነስ ላይ መድረስ አለበት። ለዛ ነው ኮል ፓልመር ከጨዋታ ውጪ የሆነው። ባለፈው ወደ ሜዳ ገብቶ ተጫውቶ ነበረ። አሁን በዚህኛው ጨዋታ አታላንታን ቼልሲ በሚገጥምበት ጨዋታ ላይ አንመለከተውም። ነገር ግን የሚያሳስብ ስጋትን የሚፈጥር አይደለም። ጌም ታይሙን ማኔጅ ለማድረግ እንደሆነ አሰልጣኙ ተናግሯል። እነዚህ በጨዋታው ላይ የሚነሱ ጉዳዮች ናቸው። ሌላኛው ተጠባቂ ጨዋታ ኢንተር ሚላን ከሊቨርፑል ጋር የሚያደርጉት ጨዋታ በጣም ትኩረትን የሳበ ጨዋታ ነው። ምሽት 5 ሰዓት ላይ ይደረጋል። 12 ነጥቦች አሉት ኢንተር ሚላን። ሊቨርፑልን ስንመለከት 9 ነጥቦች አሉት። ሊቨርፑል ማሸነፍ የሚችል ከሆነ 12ኛ ነጥቡን ማግኘት ይችላል። ከ5 ጨዋታዎች በተለይ 3ቱን ማሸነፍ እየቻለበትን በ2 ጨዋታዎች የተሸነፈበት በጣም አስደንጋጭ ሽንፈቶችም ያጋጠሙበት ነበረ በያዝነው የቻምፒየንስ ሊግ የሊግ ፌዝ ውድድር ላይ በሊቨርፑል በኩል። ዋነኛው ግን አነጋጋሪ ነገር የሞሐመድ ሳላ ጉዳይ ነው። ብዙ የቀድሞ ተጫዋቾች ጆን ቴሪ፣ ጄሚ ካራገር፣ ዋይኒ ሮኒ አስተያየታቸውን እየሰጡበት ያለ ጉዳይ ነው። አሰልጣኝ አርነ ስሎት ግን ትናንትና በዝርዝር ስለ ተጫዋቹ ጉዳይ ያነሷቸው ጉዳዮች አሉ። በተለይ ደግሞ ተጫዋቹ ወደ ሜዳ እንደማይመለስ ትናንትና ልምምድ ሰርቷል ከቡድኑ ጋር። ከዛ ውጪ ግን ወደ ተጓዥ ስኳድ ውስጥ አላካተቱትም። ወደ ኢንተር ሚላን፣ ወደ ጣሊያን፣ ወደ ሚላን ከተማ ቡድኑ ሲጓዝ ወደ ቡድኑ ጋር አልተጓዘም። ያንን በተመለከተ አሰልጣኙ አርነ ስሎት ወደ ቡድኑ ስብስብ ይቀላቀላል፣ ይመለሳል ብዬ እጠብቃለሁ የሚል አስተያየታቸውን ሰጥቷል። አምናለሁ፣ እኔ አማኝ ነኝ። ነገር ግን ይህንን ጥያቄ በዚህ ሰዓት ላይ መመለስ አልችልም። ምንም አይነት ፍንጭ የለም። ሞሐመድ ሳላህ ወደ ሊቨርፑል ይመለስ አይመለስ ምንም ማረጋገጫ የለም የሚል አስተያየታቸውን ሰጥቷል። ጄሚ ካራገር የሰጠው አስተያየት አለ። የእግር ኳስ ዘመኑን በሙሉ እንግዲህ በሊቨርፑል በጣም ድንቅ ጊዜን ካሳለፈ በኋላ ባለፉት ጊዜያት ላይ የነበረባቸውን ጥያቄዎች በሙሉ አንስቷል። ጄሚ ካራገር በሞሐመድ ሳላህ ከተተቹ ሰዎች መካከል አንዱ ነው። ሊቨርፑል እንዲሁም ሚዲያውን ሲተች ብዙ መገናኛዎችን ሲያነሳ ጄሚ ካራገርም ስሙ ተነስቶ ነበረ። በጣም ለሱ
ውርደት ነው የሚል ነገር አንስቷል። ከሊድስ ጨዋታ በኋላ የሰጠው አስተያየት ጄሚ ካራጋር ነው ይህንን ሀሳብ የሚያነሳው። ከሊቨርፑል በፊት ሞሐመድ ሳላ የት ነበር የሚለውን ጥያቄ ያነሳል። በቼልሲ ፌል ያደረገ በቼልሲ ያልተሳካ ዝውውር ያልተሳካለት ተጫዋች እኮ ነበረ ይላል። ለምሳሌ በአፍሪካ እግር ኳስ ላይ ትልቁ ሀገር ግብጽ ናት። የግብጽ ትልቁ ተጫዋች ደግሞ ሞሐመድ ሳላ ነው። ነገር ግን በትልቁ ሀገር እንኳን የአፍሪካን ዋንጫ ማሸነፍ ያልቻለ እኮ ነው። እንዴት ነው እንደዚህ አይነት አስተያየት ሊሰጥ የሚችለው የሚል አስተያየታቸውን ከሰጡ ሰዎች መካከል አንዱ ነው። በተቃራኒ ሞሐመድ ሳላ ላይ ጦሮች እየተወረወሩ ይገኛሉ። ሞሐመድ ሳላ ጥይቶቹን በሙሉ ተኩሶ ነበረ ወደ ሊቨርፑል። አሁን ደግሞ በድጋሚ እንግዲህ መከላከል ሊኖርበት ይችላል። ለእኔ የሚያስገርም አጋጣሚ ነው ይላሉ አርነ ስሎት ስለ ተጫዋቹ አስተያየት ሲሰጡ። በእርግጥ እኔ የሰጠው አስተያየት አስገርሞኛል አልጠበቅኩትም ብለዋል። ነገር ግን እኔ ሁሌም የተረጋጋው ነኝ፣ ፖላይት ነኝ፣ በዛ ደረጃ መገለጽ ነኝ። ነገር ግን ያ ማለት ደግሞ ደካማ ነኝ ማለት አይደለም። ፖላይት ሆንኩ የተረጋጋው ሆንኩ ማለት ደካማ ነኝ ማለት አይደለም የሚል አስተያየቱን ሰጥቷል። ወይኒ ሩኒም የሰጠው አስተያየት አለ ሞሐመድ ሳላን በተመለከተ የእግር ኳስ ዘመኑን እንግዲህ ሌጋሲ ያበላሸ የእግር ኳስ ዘመኑን ስሙን በሊቨርፑል የገነባውን ስም ያጠፋበትን አስተያየት ነው የሰጠው የሚል አስተያየት ሰጥቷል። ጆን ቴሪ ደግሞ ሞሐመድ ሳላን የሚደግፍ አስተያየት ነው የሰጠው። ጆን ቴሪ የቼልሲ አምበል ነበር። ተመሳሳይ አጋጣሚዎች ላይ ተገኝቶ እናስታውሰዋለን። ጆን ቴሪ ከሰጣቸው አስተያየቶች መካከል በዋነኝነት ሞሐመድ ሳላ ብቻ አይደለም በሊቨርፑል አንደር ፐርፎርም እያደረገ ያለው ለምንድን ነው እሱ ተነጥሎ የሚተቸው ተነጥሎ ተቀያሪ ወንበር ላይ የሚቀመጠው አይነት አንድምታ ያለው አስተያየት ሰጥቷል። ሌሎችም ተጫዋቾች አሉ። እውነት ነው። ለምሳሌ ኢብራሂም ኮናቴ የእግር ኳስ ዘመኑ መጥፎ ጊዜ ላይ ያለ ይመስላል። ተከላካዩ ሌላኛው ቨርጂል ቫን ዳይክም ደካማ ብቃት ላይ እንዳለ መናገር ይቻላል። አዳዲስ ተጫዋቾችን ነው ሚሎስ ኬርኬዝ፣ አሌክዛንደር አይዛክም በተለይ ደግሞ እነ ፍሎሪያን ቨርዝም በጣም ጥሩ ፐርፎርም እያደረጉ አይገኝም። እንዲሁም ከጠሯቸው ስሞች የተሻለው ፍሎሪያን ቨርዝ ይመስላል። ለሁሉም የሞሐመድ ሳላ ጉዳይ ወዴት ያመራል? ወደ ሊቨርፑል ይመለሳል? ከዛ በኋላ እንመለከተዋለን ወይስ ደግሞ ወደ አፍሪካ ዋንጫ እንደሄደ ከዚህ በፊት በክርስቲያኖ ሮናልዶ እንደተመለከት ነው። ክርስቲያኖ ሮናልዶ ወደ ኳታር የዓለም እግር ኳስ ዋንጫ እንደሄደ ወደ ማንቸስተር ዩናይትድ ዳግም አልተመለሰም። በዛው ወደ ሳውዲ አረቢያ ወደ አልናስር ዝውውሩ ማድረጉ ይታወቃል። የሞሐመድ ሳላ ዝውውር ወደ አልናስር ይሆናል ወደ አልሂላል ወይስ ደግሞ አልኢትሃድ ወይም ደግሞ በሜጀር ሊግ ሶከር ጋላታሳራይም ደግሞ በቱርክ ሱፐር ሊግ የተጫዋቹ ፈላጊዎች ሆነው ብቅ ማለታቸውን እየተመለከተን እንገኛለን። ለሁሉም ዛሬ በኢንተር ሚላን ጨዋታ ላይ እነዚህ የሚነሱ አይነት ነጥቦች ናቸው። ክሪስቲያን ኪየቭ የኢንተር ሚላኑ አሰልጣኝ ሊቨርፑል ምንም አይነት ብቃት ላይ ቢሆን የምንጠራጠሩ አይነት ቡድን አይደለም የሚል አስተያየቱን ሰጥቷል። ዛሬ ከሚጠበቁ የቻምፒየንስ ሊግ ጨዋታዎች መካከል እነዚህ የሚጠበቁ ናቸው። ባርሴሎና ከአይንትራክ ፍራንክፈርት በተለይ ይህ ጨዋታ የዩሮፓ ሊግ ኢንትራክ ፍራንክፈርት ያሸነፈበትን የኦሊቨር ግላስነርን ቡድን ያስታውሰናል። ወደ ባርሴሎና ወደ ካምፕ ኑ ሄዶ ትኬቶቹን ከባርሴሎና ደጋፊዎች ገዝቶ ደማቅ ድባብ የጀርመን ላይ የሚደረግ ጨዋታ ይመስል ነበር። ባርሴሎናን ጥሎ ወደ ዩሮፓ ሊግ ቀጣይ ዙር አልፎ በፍጻሜው ማሸነፉ ይታወሳል። የአሁኑ የክሪስታል ፓላስ አሰልጣኝ ኦሊቨር ግላስነር የያዙት ያ ቡድን በደንብ የሚታወስ ነው። ለሁሉም እንደዚህ አይነት አጋጣሚዎች በድጋሚ ባርሴሎና ሊበቀልባቸው የሚችሉ እድሎች ይኖራሉ። ቻምፒየንስ ሊጉን በተመለከተ እነዚህ ነጥቦች አነሳን። ሌሎች ጉዳዮችን እናንሳ። ከቻምፒየንስ ሊግ ወጣ ብለን የቡድን ዜናዎች በተለይ ከአርሰናል ጋር በተያዘ የሚነሱ ጉዳዮች አሉ። የዝውውር ጉዳዮችን እናስከትላለን። ሁለት ዜናዎች አሉ ከአርሰናል ጋር በተያዘ ዊሊያም ሳሊባን በተመለከተ አንዳንድ ሪፖርቶች እየወጡ ይገኛሉ። ክለብ ብሩዥ አሰልጣኙን አሰናብቷል። ነገ ደግሞ ከአርሰናል ጋር በቻምፒየንስ ሊግ ይጫወታል። ዊሊያም ሳሊባ ወደ ቤልጅየም ከሚጓዙ የአርሰናል የቡድን ስብስብ አባላት መካከል ውስጥ ተካቷል የሚሉ ዘገባዎች ወጥቷል። 100% የተረጋገጠ አይደለም። ነገር ግን ብዙ ሪፖርቶች በተደጋጋሚ እየተመለከትኩ እገኛለሁ። ከቼልሲ ጨዋታ ጀምሮ በጉዳት አልነበረም ሳሊባ። በዚህኛው ጨዋታ ላይ ግን በደንብ እንመለከተዋለን። ምናልባት በተቀያሪ ወንበር ላይም ሊቀመጥ ይችላል። የስኳድ አባላት ውስጥ ዝርዝር ውስጥ ግን ይካተታል ተብሏል። ጋብሪኤል የሱስም በቻምፒየንስ ሊግ እግር ኳስ ላይ ስሙ ተካቷል። በዚህኛው ጨዋታ ላይ ከምንመለከታቸው ተጫዋቾች መካከል አንዱ ሊሆን ይችላል የሚሉ ስሞችን መካከል ከተጠቀሱ ስሞች መካከል አንደኛው እንደሆነ እየተመለከትን እንገኛለን። ሌሎች ጉዳዮችን ላንሳ። ከአርሰናልና ከማንቸስተር ዩናይትድ ጋር በተያዘ በአንድ ተጫዋች ዙሪያ በጣም ጥልቅ ንግግር
ንግግሮች ነበሩ ባለፉት ጊዜያት ላይ ስካውቶች በተደጋጋሚ የተመለከቱት የሚገኝ አንድ የፈረንሳይ ከ21 ዓመት በታች ብሔራዊ ቡድን ተጫዋች ነው። ሞሮኮም ተጫዋቹን ለማጫወት ትፈልጋለች። በተለይ በመጪው የዓለም እግር ኳስ ዋንጫ ላይ በሞሮኮ ብሔራዊ ቡድን ውስጥ ልንመለከተው እንችላለን። የፈረንሳይ ብሔራዊ ቡድን ደግሞ በቀጣይ የነጥብ ጨዋታዎች የሉትምና ወደ ፈረንሳይ ብሔራዊ ቡድን ለመጥራት ሞሮኮ ሳታሳምነው ድርድር ሊያደርግ ይችላል። በዚህ ተጫዋች ዙሪያ ደግሞ እንደሚወጡ ሪፖርቶች መሰረት ማንቸስተር ዩናይትድም አርሰናልም በተጫዋቹ በጥር የዝውውር መስኮት ላይ ተጫዋቹን ማምጣት ይፈልጋሉ። ሊል የተጫዋቹን ውል ማራዘሙን በቅርብ ቀናት ላይ ተመልክተናል። አዩ ቦዋዴ ይባላል። 18 ዓመቱ ላይ ይገኛል። 47 የሊግ ጨዋታዎችን ለሊል ተጫውቷል። በዚህ እድሜው በ18 ዓመቱ 47 የሊግ ጨዋታ ብዙ የሚባል ኤክስፒሪየንስ ነው። ብዙ ልምድ ያካበተበት ጊዜ ላይ እንዳለ ገና ከወዲሁ ብዙ ጨዋታዎችን ማድረግ የቻለ ተጫዋች እንደሆነ መናገር ይቻላል። በቅርብ ጊዜያት በእርግጥ በአርሰናል በኩል አልበርት ሳምቤሎ ኮንጋ አይነት፣ ፋቪዮ ቬራ አይነት ያልተሳኩ የአማካኝ ስፍራ ተጫዋቾች ዝውውሮች አሉ። አብዛኞቹ ተጫዋቾች ግን በአርሰናል ቤት ሲመጡ ዝውውራቸው ፍጹም የተሳካ እንደሆነ በደንብ መናገር ይቻላል። 2029 ድረስ ኮንትራቱን አራዝሟል። በትራንስፈር ማርኬት ቫልዩ መሰረት 26 ሚሊዮን ፓውንድ አካባቢ የሚገመት ነው። ነገር ግን በአርሰናል በኩል እንዲሁም ማንቸስተር ዩናይትድም ለተጫዋቹ በጥር የዝውውር መስኮት የሚያቀርቡት ጥያቄ ከዚህ ከፍ ያለ ሊሆን ይችላል። ተጫዋቹ በቅርቡ ውል ማራዘሙን ተከትሎ የሚሉ ዘገባዎችን በስፋት እየተመለከትን እንገኛለን። እነዚህ አርሰናልን በተመለከተ በደንብ እየወጡ ያሉ ዘገባዎች ናቸው። ሌሎች ጉዳዮችን ደግሞ ላንሳላችሁ። ማንቸስተር ዩናይትድ እንዲሁም ባየር ሙኒክ ጋር በተያያዘ በተደጋጋሚ ባለፉት ቀናት ስሙ ሲያያዝ ነበረ። የካርሎስ ባሌባ ጉዳይ ነው። ካርሎስ ባሌባ በካሜሮን ብሔራዊ ቡድን ወደ አፍሪካ ዋንጫ ያመራል። ከዛ ውጪ ግን ሊነሱ የሚችሉ ጉዳዮች አሉ። ብራይተን በክረምቱ ሲጠይቀው የነበረው ለማንቸስተር ዩናይትድ ከ100 ሚሊዮን ፓውንድ በላይ ከነ ሞይሰስ ካይሴዶ የሚያንስ አይነት ተጫዋች አይደለም በሚል ቁጥሮችን አስደግፈው ከማንቸስተር ዩናይትድ ጋር ሲደራደር ነበረ። ስካይ ስፖርት በዝውውር ጉዳዮች ላይ ታማኝ የሚባል ምንጭ ነው ይዘት የወጣው ዘገባ ማምሻውን በጣም የሚያስገርም ነው። ብራይተን ከነበረበት የክፍያ ጥያቄ ዝቅ አድርጎ ጀምሯል ተብሏል። 100 ሚሊዮን ፓውንድ ሲል የነበረውን ነገር ትቶታል ተብሏል። ይህ ለማንቸስተር ዩናይትድ በጥር የዝውውር መስኮት ወደ ባሌባ ዝውውር ለመምጣት በጣም ጥሩ ዜና ይመስላል። ፕሪሚየር ሊጉን የለመደ በፕሪሚየር ሊጉ ላይ ፐርፎርም ማድረግ እየቻለ ራሱን ማሳየት የቻለ ተጫዋች ነውና እስከ 74 ሚሊዮን ፓውንድ ድረስ ብራይተን ሊደራደር ይችላል የሚሉ ጉዳዮች አሉ። 74 ሚሊዮን ፓውንድ ወይም ደግሞ 85 ሚሊዮን ዩሮ ለተጫዋቹ ዝውውር ይፈልጋል። ከ100 ሚሊዮን ፓውንድ በዚህን ያክል ደረጃ ቅናሽ ማሳየቱ ማንቸስተር ዩናይትድ በክረምቱ ሲፈልገው የነበረው ይህንን ያክል ክፍያ ነበረ። እስከ 75 ሚሊዮን ፓውንድ ድረስ ቢጠየቅ ለመክፈል ፍጹም ፈቃደኛ እንደነበረ ሲናገር እንደነበረ እናስታውሳለን። ለሁሉም በዚህ ጥያቄ ላይ ሌሎች የሚነሱ ጉዳዮች አሉ። ሌላኛውም ከማንቸስተር ዩናይትድ ጋር በተያያዘ የሚነሳው ጉዳይ በኦሎምፒያኮስ ክሪስቶስ ሞዛታኪስ የተባለ ተጫዋች አለ። ይህ የአማካኝ ስፍራ ተጫዋች በእርግጥ እንደ ፉትቦል ኢንሳይደር ዘገባ ከሆነ ማንቸስተር ዩናይትድ ብቻ አይደለም ሪያል ማድሪድም ይፈልጓል። 18 ዓመቱ ላይ ይገኛል። ክሪስቶስ የሚባል ተጫዋች ነው። ጥሩ አማካይ ነው። በሩበን አሞሪም እይታ ውስጥ ከገቡ ተጫዋቾች መካከል አንዱ እንደሆነ ብዙ ዘገባዎች ያሳያሉና በጥር የዝውውር መስኮት ወደ ማንቸስተር ዩናይትድ ሊመጡ ከሚችሉ ስም ዝርዝሮች መካከል አንዱ ነው በሚል በተደጋጋሚ ብዙ ሪፖርቶችን ተመልክተናል። ያንንም በተመለከተ ከተጫዋቹ ጋር በተያያዘ ቶሎ ዝውውሩ ሊጠናቀቅ የሚችልበት እድል ሊኖር ይችላል እየተባለ ይገኛል። ሪያል ማድሪድም ግን የተጫዋቹ ፈላጊ ነው። የቀጣይ ጊዜ ትልቅ ተጫዋች ይሆናል ተብሎ የታመነበት ነው ሪያል ማድሪድ። ለዛ ነው በዝውውሩ ላይ ቶሎ እጁን ያስገባው የሚሉ ዘገባዎችን ተመልክተናል። እነዚህ የሚነሱ ጉዳዮች ናቸው። የኤፍኤ ካፕ የዕጣ ድልድልን እናንሳ። ሶስተኛው ዙር የኤፍኤ ካፕ የዕጣ ድልድል ይፋ ተደርጓል። በተለይ ደግሞ እነማን ከነማን ጋር ይገናኛሉ? አሁን በዚህኛው ዙር ላይ የቻምፒየንሺፕ እንዲሁም ደግሞ የፕሪሚየር ሊግ ቡድኖች የተካተቱበት ነው። ከዚህ በፊት አልነበሩም በነበሩት ሁለት ዙሮች ላይ። አሁን ከሶስተኛው ዙር ጀምሮ ደግሞ ይጫወታሉ። ለማንቸስተር ዩናይትድ ማንቸስተር ሲቲ፣ ሊቨርፑል፣ ቼልሲ፣ አርሰናል እነማንን ይገጥማሉ የሚለውን እንመልከት። ቼልሲ ከቻርልተን አትሌቲክ ጋር ይጫወታል። ከሜዳው ውጪ የሚያደርገው ጨዋታ ነው። ማንቸስተር ሲቲ ኤክስተር ሲቲን የሚገጥምበት ጨዋታ ይጠበቃል። በኢታድ ስቴዲየም የሚደረግ ጨዋታ ነው። ዌስትሃም ዩናይትድ ከኪፒአር ይጫወታሉ። ሊቨርፑል ባርን
በርንስላይን ባንፊልድ የሚያስተናግድበት ጨዋታ አንደኛው ተጠባቂ መርሃ ግብር ነው። አርሰናል ፖርትስመዝን ይገጥማል። የቻምፒየንሺፕ ቡድን ነው። ከሜዳ ውጭ አርሰናል የሚያደርገው መርሃ ግብር ነው። ማንቸስተር ዩናይትድ ደግሞ በዚህኛው በሶስተኛው ዙር ውድድር ላይ በጣም ከባዱን ጨዋታ የሚያደርገው ነው። ከብራይተን ጋር ይጫወታል። ብራይተንን በሜዳው ኦልድ ትራፎርድ ላይ ማንቸስተር ዩናይትድ ያስተናግዳል። እንዲሁም ደግሞ ኒውካስል ዩናይትድ ከቦርንመዝ ከባድ ከሚባሉ ጨዋታዎች መካከል የሚጠቀሱ ናቸው። እነዚህ በሶስተኛው ዙር ተጠባቂ የሚባሉ መርሃ ግብሮች ናቸው። ለሁሉም እነዚህ ጨዋታዎች በሶስተኛው ዙር ኤፍኤ ካፕን እንደ ድልድይ አድርገው የሚጠቀሙ አንዳንድና ክሪስታል ፓላስ አይነት ቡድኖችን ተመልክተናል። ሌሎቹስ ቡድኖች በምን ያክል ደረጃ በደንብ ይፎካከሩበታል? አንዳንድ ቡድኖች በእርግጥ ጃንዋሪ ላይ የሚደረግ ጨዋታ ነው። በዚህ ጨዋታ ላይ በደንብ ቡድኖቻቸውን ያሳርፋሉ ተብሎ ተጫዋቾቻቸውን የሚጠበቅበት አይነት መርሃ ግብር ነው። ቀላል ጨዋታዎች ናቸው። ምናልባት ከማንቸስተር ዩናይትድ ጨዋታ ውጪ ሌሎቹ ያን ያክል ጠንካራ ተጋጣሚዎችን ይኖራቸዋል ተብሎ አይጠበቅም። ከጆን ኢቫንስ ጋር በተያያዘ ከ6 ወራት በኋላ ከማንቸስተር ዩናይትድ ለቋል። 240 ጨዋታዎችን ለማንቸስተር ዩናይትድ አድርጎ ሪታየር ካደረገ በኋላ ባደገበት ክለብ የዚህ ሉዋን ወይም የውሰት ውል የሚያስተዳድር አንድ ዲፓርትመንት አለ። የዛ ኃላፊ ነበረ። ከዛ ኃላፊነቱ ተነስቷል። አሁን በቀጣይ በየትኛው ክለብ በየትኛው መንገድ እንመለከተዋለን። የጆን ኢቫንስ ጉዳይ የሚነሳ ነው። የተወደዳችሁ አብራችሁን ስለነበራችሁ ከልብ እናመሰግናለን። ዝርዝር ጉዳዮችን አነሳን። በዝውውር ጉዳዮች ሌሎችም የሚነሱ ሀሳቦችን ተመለከትን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ነገም በአዳዲስ ጉዳዮች በአዳዲስ መረጃዎች እንመለሳለን። ጤና ይስጥልን።